አይ ውሽሚት፣ አይ ውሽሚት፣ ሁሌ በሚስት እየተገፋሽ ትኖሪያለሽ፣ ሁሌ በሚስት እየተዋረድሽ ትኖሪያለሽ። እንግዲህ አውዝ ተቀበይ ማለት ነው። ውሽማ ውሽማ ነው እንግዲህ፣ ክብር የለውም። ሁሌ እየተዋረደ ነው የሚኖረው። ሩታ እንግዲህ እጅሽን ወደዛ አድርጊ ብላ ወረወረቻት ሁለት ጊዜ። ትውጣ እስከምትወጣ ድረስ እንጠብቃት። ምን ነው በሰው ባል ላይ ፊጥ ካላልሽ አይሆንልሽም። እንደው እንዴት እንደምታስጠላት አምሌሉ ላይ ተመልከቱልኝ ቤተሰብ። እንደዚህ ቅድም ብላ ደገፍ አድርገው አብርሃምን ከላይ በላይ ሩታ ከላይ ናት። እንግዲህ እና እንደዛ ነው እላችኋለሁ። 2-1 2-1 እና ሩታዬ ደግሞ በደንብ አድርገሽ ልክ ልኳን ነገር የለን በደንብ አድርገሽ ልክ ልኳን አቅምሽ የለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ጋይስ እያደረጋችሁ አብርሃም ነቅተዋል። ቡዜ ጋ ሄደ። ለማንኛውም እየተዋረደች ነው። ውድ ቤተሰቦች አምናችሁ ተቀበሉ። የምሬ ነው የምላችሁ። እቺ ውሽሚት ማለት ነው በጣም ነው እየተዋረደች ያለችው። በጣም ነው ራሷን እያቀለለች ያለችው። ሲቀጥል ደግሞ ማለት ነው ሩታን ያስጠላችሁ፣ ሩታን አስጠላችኝ ይላሉ። እውነት ለካ ሩታን ስታዩ እየተቃጠላችሁ እየነደዳችሁ ነው። እያስጠላቻችሁ ሳይሆን እያቃጠለቻችሁ ነው። የምሬ ነው የምላችሁ። አምናችሁ ተቀበሉ። እየተቃጠላችሁ እየነደዳችሁ ነው። ሚስት ሚስት ናት፣ ውሽማ ውሽማ ናት፣ የልጅ እናት የልጅ እናት ናት። አለቀ። ስለዚህ ሚስት በሚስት ቦታ ነው የምትሆነው፣ ውሽማ ደግሞ በውሽማ ቦታ ነው የሚሆነው። ሁሌ እንደረከሰ እንደተዋረደ ይኖራል። አያቸው አይደለ? እቺ ክብር ያጣች ሴትዮ እንግዲህ እዚህ ጋር እንትን ትላለች፣ እየተልከሰከሰች ሮጣ እሱ ጋር ትጠጋለች። አይ የሴትነታችሁ እውነት ሴትነታችሁ ነው የምጠሉት ቤተሰብ እና እሷ ሚስት ስለሆነች እኮ ነው ወደዛ ስታጠናግራት። ምን አገባሽ ባሌ ነው 80 ቢኖራት ወይም ደግሞ ሽማግሌ ቢላክላት እኮ ምን አገባሽ፣ ለምን እጄን ወደዛ ትወረውሪዋለሽ? ባሌ እኮ ነው ብላ በሙሉ ኮንፊደንስ ታወራ ነበረ። ነገር ግን ሚስት አይደለችማ፣ አልተመረጠችማ፣ 80 አልተደረገላትማ፣ አላገባትማ፣ ሊያገባትም አይችልማ፣ ፍቅረኛውም አይደለችማ። እንዴ ልንገራችሁ እንጂ ደጋግሜ ወይኔ በላቸው ከወርደት ይሻላል። ቅሌት ይነዋል። ይሄ ነው እናንተ የምር ቤተሰብ እናንተ ልጠይቃችሁ፣ በሄርሜላ ቦታ ብትሆኑ እንደዚህ አይነት ቪዲዮ ትሰሩ ነበር? እኔ አላህ ምስክሬ ነው አልሰራም። ለምን በአንድ ቀን 1 ሚሊዮን 2 ሚሊዮን ራሱ አይከፈለኝም፣ አልሰራም ነበር እንደዚህ አይነት የወረደን ያዘቀጠ ቪዲዮ። እንዲህ ልጅና የምሬ ነው ናቸው። አልሰራም ነበረ፣ እሞታታለሁ እንጂ አልሰራም። እና ገና እየተጠጋች እንደው ለማን ብላ ነው እንደዚህ የምትልከሰከሰው? ለማን ብላ ነው እንደዚህ አይነት ቪዲዮ የምትሰራው? ፈመሰች፣ እሺ ምን ይጠበስ? ሰብስክራይብ አገኘች፣ እሺ ምን ይጠበስ? ልክ እንደሷ የረከሱና የዘቀጡ ሰዎች አሉ፣ ተከተሏት፣ እሺ ምን ይሁን? ምንም በቃ ትውልድን ገዳይ እኮ ናት እቺ ሴትዮ ማለት ነው። እና ለእናንተ ክብር ሊመስላችሁ ይችላል። ወላሂ ክብር አይደለም፣ ቅሌት ነው፣ ውርደት ነው። እንዴ ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ቅሌት አለ እንዴ? በጣም እኮ የቀለለች ሴት ናት። ለማንኛውም እኛ ይመለከተናል አይደለም አይመለከተንም። ሩታ ግን በደንብ አድርጋ ነው የምታቃጥላችሁ። ይህ የምላችሁ ለምንድን ነው? ሩታ እንደኔ ያስጠላት እያላችሁ ነው ያለች። ሩታ እንደኔ ያስጠላት ስትሉ ሩታ እንደኔ ያናደደችው ያቃጠላችሁ ብትሉ ነው የሚያምርባችሁ። ምክንያቱም ስለምትናደዱ። አሁን እኔ ሄርሜላ ታናድደኛለች። ለምን እንደምታናድደኝ ታስጠላኛለች፣ ታናድደኛለች። ለምን እንደምታናድደኝ ታውቃላችሁ? ሴት ልጅ ሆና ነገ ሴት ልጆች ይኖሯታል። ዛሬ ወንድ ልጆች ናቸው የወለደችው። ነገ ሴት ልጆች ይኖሯታል። ለምንድን ነው ሴት ሆና ራሷን የምታቀለው? ለምንድን ነው ሴት ሆና ራሷን የምታራክሰው? ለምን ቆፍጠን ብላ ራሷን አታስተዳድርም? ለምን ቆፍጠን ብላ የራሷን ስራ አትሰራም? እንደዚህ አይነት የወረደና የዘቀጠ ስራ ለምን ትሰራለች ብዬ ነው የምናደደው እንጂ መጣች አብርሃም ከተለጠፈች አልተለጠፈች ኖ ሞር ምንም የሚጠቅማት ነገርም የሚጎዳትም ነገር የለም። እየጎዳት ነው እንጂ የሚጠቅማ ነገር የለም። ባይዘወይ ምክንያቱም እየተልከሰከሰች ነው። አብርሃም መውሰድ አትችልም። ታውቃላችሁ። ይሄ ደግሞ እንደዛ ነው እላችኋለሁ ውድ ቤተሰቦች። ለማንኛውም እንግዲህ አብርሃም ሙዜ ጋር ተወስዷል። አዎ ሙዜ ጋር ተወስዶ 5 ቀን ይከታተላል ተባለ። ከ5 ቀን በኋላ ምን አይነት አዲስ ነገር እንደሚኖር እናያለን። እናንተ በአንድ ቀን 3 ቪዲዮ ነው እንደተቀረጸው። በአንድ ቀን ማለት ልብሳቸው ተከታተሉ። እናንተ ልብሳቸው በደንብ አድርጋችሁ ተከታተሉ። ይሄ ልክስክስ ዳኒም ደግሞ ተከታተሉልኝ በደንብ አድርጋችሁም
አዎ ከዛም ነው የሚለጣጠፈው እሱ ደግሞ። እኔ ድሮም አልወደውም ባይ ዘ ዌይ እሱ ልጅ ለምን እንደሆነ አላውቅም። የሆነ ዱርዬ ነገር ነው የሚመስለኝ፣ ሴት አሳዳጅ። ሲቀጥል ደግሞ በዛም ጥልቅ ብሎ እንደ ሴተኛ አዳሪ የሚገባ ነው የሚመስለኝ። አላህ ይቅር ይበለኝና እኔ ድሮም ማለት ነው የሆነ እንደ ሴት ምንድነው ሴተኛ አዳሪ ነው የሚባለው? እንደ ሴተኛ አዳሪ አይነት ነገር የሚጠቀም ብቻ እዛ ውስጥ ያለ ነው የሚመስለኝ። እና አይመለከተኝም። በቃ የራሴ የመሰለኝ ነገር ነው። እኔ ሴቶች ጋር እንዳላቸው ምናምን ያያል ያሯሩጣል አይቼዋለሁ ብዙ ጊዜ ቪዲዮ ላይ ማለት ነው። ያ ነገር ስላየሁኝ እውነት ምን ሚስት ናት አሁን ባል ይሆነኛል ብላ የምታገባው እሱ? የምሬን እውናቸው ምን ሚስት ናት አሁን ባል ይሆነኛል ለወደ ኋላ ትዳር ይሆነኛል ብላ የምታገባው? እንዴት እንደሚያስጠላ ዘጊ! በጣም ነው የሚዘጋው። የምሬን ነው የምላችሁ። እሱም በነገራችን ላይ ግድ ሆኖበት ነው ወደ እነ አብርሃም የሄደው እንጂ ማለት ነው። በጎቹ ወደ ውሽሚት በዝተዋል። ስለዚህ የውሽሚት ደጋፊ በልጠዋል ማለት ነው። የውሽማ ደጋፊ ስለበለጡ ያው ተመልካች ደህና ነገር አይወድለትም ባይ ዘ ዌይ። ወደ እነሱ የተገለበጠው ግድ ሆኖበት እንጂ እርግጠኛ ነኝ እሱ ኦርቶዶክስ ነው ባይ ዘ ዌይ ሃይማኖቱ ማለት ነው። እኔ ብዙ ጊዜ መጥፎ ነገር ሲያደርግ አይቻለሁ። ዳሌ ምናምን ሲያይ ነው የማየው። ለነገሩ መች ጸዳ? ቆሻሻ ቆሻሻ ነው፣ አይመለከተኝም። ስለዚህ የሚመለከታቸው አካል ካላቸው ኑ ተሳደቡ፣ ምድረ ክፍታፍ። እና ውድ ቤተሰቦቼ ለማንኛውም ሩታዬ የኔ ውድ ነገር ሂጂባቸው በደንብ አድርገሽ አቃጥያቸው። እርር ድብን ቅጥል አድርገሽ አቃጥያቸው። እንደኔ ያስጠላችሁ ሲሉ ይኑሩ። እንደኔ ተቃጠልኩኝ እኮ ጨጓራዬ ነደደ ነው የምትሉት እርግጠኛ ነኝ። በውስጥ መስመር ማለት ነው። እንደዛ ነው የምትሉት፣ ይሄንን እናውቃለን። ወይኔ ጨጓራዬ ነደድኩ እኮ ተቃጠልኩ። እቺ ዛሬንም ሄርሚንን እንደዚህ ታደርጋት እንዴ? እጅሽም ወደዛ አድርጊ፣ አይፈልጋትም ትበላት እንዴ? ለምን እንደዚህ ትላታለች? የፈታችሁ ባሏ እኮ ነው እያላችሁ ጨጓራ የተቃጠለ። ወይኔ ዛሬ ወተት ባገኘው፣ ወይኔ ዛሬ ቀዝቃዛ ውሃ ባገኘው ነው የምትሉት። ወይኔ በላቸው። እንደዛ ስትሉ ነው የምታድሩት። እናውቃለን እኮ ግን ማለት ነው ወደዳችሁ ጠላችሁ ዝሙትን ራቁ። ዝሙትን አትደግፉ። አብርሃምና ሄርሜላ አይጋቡም። ፍቅረኛውም ልትሆን አትችልም። ሚስቱም ልትሆን አትችልም። የልጁም እናት ልትሆን አትችልም። አንቺ ምንድነሽ? ምን አሳወቀሽ ልትሉኝ ትችላላችሁ። እኛ የሀገራችን ልጆች ናቸው። በደንብ አድርገን ነው የእያንዳንዳቸው ህይወት መንጥረን ብናወጣ የምናውቀው። በደንብ ነው የምናውቀው። ስለዚህ አንቺ በግ ሆነሽ ካልሽ እኛ ራሱ አንቺን ተከትለን ልንል አይደለም፣ አይመለከተንም። ይሄ ነው ማለት ነው። ቤተሰብ እንግዲህ ሄርሜላ ከሀገር ልትወጣ ነበረ ተብለዋል። ያው ተይዛለች እያሉ እያቀነባበሩ እየለቀቁ ነበር። ቢያንስ እኮ እናንተ በግባት ሆኖ በታምኔላቸው ትነቁ ነበረ እኮ ጋይዝ። የምሬን ነው ብላችሁ። እኔ ሄርሜላ ወላሂ በጣም ነው የምታናድደኝ። እንዲህ ነች እና ምንድነው ይሄንን ያክል እንዴት እንደምታስጠላ ስራዋ ሁሉ። ትውጣ ቆይ ትውጣ ምናምን እያለች እየተንቦገቦግሽ ሂጂ ስትላት አላያችሁ ለሩታ? ወይኔ በላቸው። ደግሞ ለቆሻሻ ሴት መቦግቦግ። ሩታ ናት የምትቦገቦገው፣ አትቦገቦግም። እውነት አትናደድም። ባትናደደው ደግሞ እንዲህ ስንት ነው የሚሳለቁባት ግን ወደዛ። ሩታ ራሱ እርግጠኛ ነኝ ተመካክረው ነው የሚሰሩት አይደለም። ሩታ ራሱ ትንቃታለች። ቤተሰብ የምሬ ነው ብላችሁ ሰው ባል ላይ እንደዚህ ተለጥፋ ቪዲዮ መስራቷ፣ እሺ ብላ መስራቷ በጣም ነው የምትንቃት። ማፈሪያ። ቤተሰብ ሰላም ሁኑልኝ በያላችሁ።